አሜን። እግዚአብሔር በእናንተ አልፎ ብዙዎችን ይጎበኛል። ዛሬን ያምናለሁ በአንቺ ዘመን በአንተ ዘመን ይሄ የእግዚአብሔር ቃል ይገለጣል። አሜን። ያለ እግዚአብሔር ቃል ፍሬያማ አትሆኑም። ያለ እግዚአብሔር ቃል ስኬታማ አትሆኑም። ያለ እግዚአብሔር ቃል ደስተኞች አትሆኑም። ወንዶችና ሴቶች እግዚአብሔር ዛሬ በእናንተ ይጠቀማል። አሜን አሜን። እግዚአብሔር በአንቺ ይጠቀማል። በአንተ ይጠቀማል። እግዚአብሔር አምላኬ ከመባከን ህይወት፣ ፍሬ አልባ ከሆነ ህይወት፣ እግዚአብሔር ከሌለበት ህይወት ወጣችሁ እግዚአብሔር ባለበት፣ ክብሩ ባለበት፣ ሕልውናው ባለበት በዛ በኢየሱስ ስም ትኖራላችሁ። በዛ ዘመናችሁ ይቀጥላል። እድሜያችሁ ይቀጥላል። ልምላሜ ይሆናል። ሰላም ለእናንተ ይሁን። የተባረካችሁ ቅዱሳን ወንድሞቼ እናቶቼ በያላችሁበት ስፍራ የጌታ ጸጋ ሰላም ከሁላችሁ ጋር ይሁን። ወንድማችሁ ነቢይ ሄኖክ ጌቱ ነኝ። እግዚአብሔር ደግሞ ዛሬ ፈቅዶ እጅግ በጣም መልካም የሆነው የከበረውን የእግዚአብሔርን ቃል መልእክት የምንካፈልበት ጊዜ ነው። በጣም ደስ የሚለው ደግሞ የእግዚአብሔርን ቃል መስማት፣ በቃል ውስጥ ያለውን ፈውስ፣ በረከት፣ በቃል ውስጥ ያለውን ምሕረት፣ ተግሳጽ እንዲሁም ደግሞ ፈውስ በቃል ውስጥ በእናንተ ላይ ይሆናል። በእኔ በእያንዳንዳችን ላይ ይሆናል። እግዚአብሔር ይባረክ። እንደ እግዚአብሔር ቃል የሚያረካ የለም። እንደ እግዚአብሔር ቃል የምንባረክበት የለም። እንደ እግዚአብሔር ቃል የምንረሰርስበት የለም። እንደ እግዚአብሔር ቃል ሕይወታችን የሚባረክበት የለም። ስለዚህ ዛሬም እግዚአብሔር አምላክ በሕይወታችሁ፣ በቤታችሁ፣ በአገልግሎታችሁ፣ በመውጣት በመግባታችሁ ሁሉ የቃሉ ኃይል፣ የቃሉ በረከት በኢየሱስ ስም ያገኛቸዋል። አሜን። እግዚአብሔር የተባረከ ይሁን። የከበረው ጥሪ ያከብራል። እግዚአብሔር የተባረከ ይሁን። ሰሞኑ ተከታታይ የሆኑ እግዚአብሔር አምላክ ከተጠቀመባቸው፣ እግዚአብሔር አምላክ ከሰራባቸው፣ ለኛም ደግሞ ዘመን ከነሱ ህይወት ተካፍለን ደግሞ ብንኖር የእግዚአብሔር ሐሳብና ፈቃድ በነሱ ተጠቅሞ ደግሞ ተፈጽሞ መልካም ነገር እንደሆነላቸው በእኛም ዘመን እንዲሁ መልካም ነገር ይሆናል። እግዚአብሔር የተባረከ ይሁን። ጌታ ይባረክ። ከዚህ ቀደም ስለ ሙሴ ስለ ኢያሱ አንስተናል። ዛሬ ደግሞ ስለ ሳሙኤል እንካፈላለን። በተለይ ሳሙኤል በጣም ሰፊ ክፍል የያዘ ነው፣ ግን ዛሬ ጌታ ቢፈቅድ ደግሞ በጣም አጠር አድርገን እንመለከታለን። እግዚአብሔር የተባረከ ይሁን። እግዚአብሔር በነገር ሁሉ ድንቅ ነው። እንጸልይና እንጀምራለን። ጌታ አምላክ እግዚአብሔር ሆይ እናመሰግናለን። ከፍ በል ለስምህ ክብር ይሁን። ይህንን ቃል የሚሰሙ ሁሉ እህቶች፣ ወንድሞች፣ እናቶች፣ አባቶች ከቃል የተነሳ እንዲባረኩ፣ እንዲጽናኑ፣ እንዲጎበኙ በኢየሱስ ስም ጸለይኩኝ። ይህንን መልእክት እየሰሙ ትልልቅ ነገር በህይወታቸው እንዲሆን በኢየሱስ ስም ጸለይኩኝ። የሚያስጨንቃችሁ ከህይወታችሁ ይነሳ። በሽታ ከጤናችሁ ይነሳ። የትኛውም ጭንገፋና ሞት የተሰበረ ይሁን። የእግዚአብሔር በረከት በእናንተ ላይ ይሁን። ቃሉን እየሰማችሁ የእግዚአብሔርን ድምፅ መስማት በኢየሱስ ክርስቶስም ቃሉን እየሰማችሁ በሕልውና ውስጥ መፍሰስ፣ ቃሉን እየሰማችሁ ፍሬያማ እንድትሆኑ ጸለይኩኝ። እጁ በእናንተ ላይ ይምጣ። እኔንም ደግሞ ባሪያህ እንድትረዳ ጸለይኩኝ። ክፉ በቀልተኛው ይታሰር በኢየሱስ ስም አሜን። እግዚአብሔር የተባረከ ይሁን። መቼም እግዚአብሔር አምላክ የጠራቸውን ሰዎች እግዚአብሔር ያከብራል። እግዚአብሔር የጠራቸውን ሰዎች እግዚአብሔር ያከብራል። በተለያየ መንገድ
እግዚአብሔር ትውልድን ይጠራል፣ ልጆችን ይጠራል። እግዚአብሔር የጠራው ደግሞ ለራሱ ዓላማና ፈቃድ እንዲኖር አድርጎ እግዚአብሔር ይሰራዋል። እግዚአብሔር አምላክ ደግሞ መጠቀም ያለበትን በዛ ሰው በመረጠው ሰው ላይ ይጠቀማል። ሕዝብን ነፃ ያወጣል፣ ትውልድን ይባርካል። መገሰጽ ያለበትን ይገስጻል፣ መፈወስ ያለበትን ይፈውሳል። ደግሞ እግዚአብሔር አምላክ ምሕረት ማድረግ ያለበትን ምሕረት ያደርጋል። እግዚአብሔር የተባረከ ይሁን። የተጠራ ትውልድ በተለይ አሁን ባለንበት በዚህ ዘመን ላይ እያንዳንዳችን አማኞች ከድቅድቅ ጨለማ ወደሚደነቅ ብርሃን ተጠርተናል። አሜን። እስኪ ከኔ ጋር በሉ፣ ከድቅድቅ ጨለማ ወደሚደነቅ ብርሃን ተጠርቻለሁ። እግዚአብሔር የተባረከ ይሁን። ታዲያ በዚህ ጥሪ ውስጥ ደግሞ እግዚአብሔር አምላክ ሊያከብራችሁ ፈቃዱን ሊፈጽም በእናንተ ሕይወት ደግሞ ሊያደርገው ያለ መልካም ነገር አለ። ዛሬም በኢየሱስ ስም ያ ነገር በሕይወታችሁ እግዚአብሔር ፈጽሞ ታያላችሁ። አሜን አሜን። ለኢያሱ እንደተናገረ በሕይወት ዕድሜ ሁሉ ማንም አይቋቋምም እንዳለ በሕይወትሽ፣ በሕይወትህ፣ በሕይወታችን ዕድሜ ሁሉ ማንም አይቋቋመንም። ለምን? የእግዚአብሔር ሐሳብ ፕሮግራም በእያንዳንዳችን ውስጥ ስላለ። እግዚአብሔር የተባረከው። መጽሐፍ ቅዱሳችን በአንደኛ ሳሙኤል ምዕራፍ 3 ከቁጥር 19 እስከ 21 ያለውን በጌታ በኢየሱስ ስም አነባለሁ። እንዲህ ይላል። ሳሙኤልም አደገ፣ እግዚአብሔርም ከእርሱ ጋር ነበረ፣ ከቃሉ አንዳች በምድር ላይ አይወድቅም ነበር። እስራኤልም ሁሉ ከዳን እስከ ቤርሳቤ ድረስ ሳሙኤልን ለእግዚአብሔር ነቢይ ይሆን ዘንድ የታመነ እንደሆነ አወቀ። እግዚአብሔርም ደግሞ በሴሎ ተገለጠ። እግዚአብሔርም በእግዚአብሔር ቃል ለሳሙኤል በሴሎ ይገለጥ ነበር። የሳሙኤልም ቃል ለእስራኤል ሁሉ ደረሰ ይለናል። እግዚአብሔር የተባረከ ይሁን። መቼም ስለ ሳሙኤል ስናጠና ስለ ክፍሉ ማየታችን አይቀርም። መጽሐፍ ቅዱስ በአንደኛ ሳሙኤል እና በሁለተኛ ሳሙኤል ብለን የምናነሳው በስሙ የተሰየመ ደግሞ በስሙ የሚጠራ የመጽሐፍ ቅዱስ ክፍል ነው። ይሄ መጽሐፍ ቅዱስ ሁለቱም መጽሐፍ ቅዱስ ወይንም አንደኛና ሁለተኛ ሳሙኤል ብለን እኛ የምንጠራው ደግሞ መጽሐፍ ቅዱሳችን ያለ አንድ የነበረ መጽሐፍ ነው። ታሪኮችን ስናጠና አንድ የነበረ መጽሐፍ ነው። በዕብራይስጥ ቀደምት ነቢያት ስብስብ ውስጥ የሚባል ነው፣ ወይንም ደግሞ ከነቢያት መጽሐፍ የሚመደብ ነው። እነዚህም መጽሐፍ ቅዱሶች ወይንም መጽሐፍ ቅዱስ ላይ የተጻፉ ክፍሎች ኢያሱ፣ መሳፍንት፣ ሳሙኤል፣ ነገሥት ከነቢያት ስብስብ የሚመደቡ መጽሐፍቶች ናቸው፣ በቀደምት ማለት ነው። አንደኛ ሳሙኤል እና ሁለተኛ ሳሙኤል ጸሐፊው ማን እንደሆነ በግልጽ አይታወቅም፣ ወይ ደግሞ እኔ ነኝ የጻፍኩት የሚል ጽሑፍ አታገኙም። ነገር ግን የመጽሐፍ ቅዱስ አዋቂዎች አንዳንዶች ሳሙኤል ነው ይላሉ፣ አንዳንዶች ደግሞ ናታን ነው ይላሉ፣ አንዳንዶች ጋድ ነው ይላሉ፣ አንዳንዶች ደግሞ ዳዊት ነው ይላሉ። ስለዚህ በመንፈስ ቅዱስ በስተንፋሰ እግዚአብሔር የተጻፈ መጽሐፍ ነው። ለእያንዳንዳችን ደግሞ የሚጠቅም መጽሐፍ ነው። ይህ መጽሐፍ አንደኛና ሁለተኛ ሳሙኤል መጽሐፍ 100 ዓመትን ፈጅቷል። 100 ዓመት የፈጀ መጽሐፍ ነው። ከመሳፍንት መጨረሻ ጀምሮ እስከ ዳዊት እስከ ንግስናው ዳዊት እስካለበት ድረስ እስከ መጨረሻው ድረስ የምናይበት ክፍል ነው። ሳሙኤልን ስናይ የመጨረሻው መስፍን እንዲሁም መሪ ነው። የመጨረሻው በመሳፍንት ዘመን ስለነበር የመጨረሻው መስፍን የመጨረሻው መሪ እንደሆነ የምናይበት ካህን እንደሆነ የምናይበት ነው። በተለይ የሳሙኤል ጥሪ በጣም ይገርማል። ዛሬም በጣም የምናነሳው ሐሳብ በጣም አስደናቂ ነው ብዬ አስባለሁ። ይህንን በደንብ ስለምናነሳው ማለት ነው። እግዚአብሔር ሲጠቀምባችሁ በምንም አይነት መንገድ በምንም አይነት ሁኔታ ውስጥ ነው እግዚአብሔር ይሰራባችኋል። አሜን። የትም ቦታ ሁኑ፣ የትም ስፍራ ሁኑ፣ የትም ተወለዱ፣ የትም አካባቢ ኑሩ፣ እግዚአብሔር በእናንተ ላይ ዓላማ ስላለው ትልልቅ ነገር በሕይወታችሁ ይሆናል። አሜን አሜን። እናንተ በሕልውና ውስጥ ሆኑ። እናንተ በእግዚአብሔር አብሮነት ውስጥ ሆኑ።
በተለይ በዚህ ጊዜ ደግመዋለሁ፣ በተለይ በዚህ ጊዜ የእግዚአብሔርን ሐሳብና ፈቃድ እየፈጸማችሁ በኢየሱስ መኖር ይሆንላችሁ። አሜን። የእግዚአብሔርን ፈቃድና ሐሳብ እሱን እየፈጸማችሁ ጸጋው ያግዛችኋል፣ ይረዳችኋል። እሱን እየፈጸማችሁ መኖር ይሆንላችሁ። የእግዚአብሔር መንፈስ በእናንተ ላይ ይምጣ። አሜን። ሳሙኤል በተወለደበት ጊዜ ምን አይነት ጊዜ እንደነበረ እናንተ ታውቃላችሁ። መጽሐፍ ቅዱሳችን በግልጽ ይነግረናል። ሳሙኤል ገና ሲወለድ ተመልከቱ፣ ሐና እንዲህ ብላ ተናገረች፣ ለእግዚአብሔር ተስያለሁና ሙሉ ዘመኑን ለእግዚአብሔር እሰጠዋለሁ ብላ ተናግራለችና ጡት በተወ ጊዜ ሐና አምጥታ በሴሎ በእግዚአብሔር ድንኳን ውስጥ በማደሪያ ውስጥ አምጥታ ለኤሊ አስረከበች። ሳሙኤል ትታ እሷ ተጓዘች። ተመልከቱ፣ እግዚአብሔርን እንዲያገለግል ለእግዚአብሔር እንዲሆን እሱ ሰጥቶኛል ለእርሱ ሰጥቼዋለሁ ብላ የመጀመሪያ በኩር ልጇን ሐና ለእግዚአብሔር ሰጠች። ዋው! እናንተ ዋና ነገራችሁን ለእግዚአብሔር ስትሰጡ ሕይወታችሁ ፍሬያማ ይሆናል። ምናልባት አንዳንዶች አሁን ልጅ ላትጠየቁ ትችላላችሁ። እግዚአብሔር ዋና የሚለው ምንድን ነው? በሕይወትሽ ላይ ጊዜሽን ሊሆን ይችላል። ደግሞ ጸሎታችሁ በፊቱ ሊሆን ይችላል። ገንዘባችሁን ሊሆን ይችላል። ራሳችሁን ሊሆን ይችላል። እግዚአብሔርን በመስጠት ለእግዚአብሔር ዋና የምትሉትን ነገር በመስጠት ፍሬያማ ትሆናላችሁ። ለእግዚአብሔር የሚገባውን ነገር ስትሰጡ እግዚአብሔር በእናንተ ሕይወት ውስጥ ታላላቅ ነገር ያደርጋል። ለምን መሰላችሁ? አንደኛ ለእግዚአብሔር ዋና ነገራችሁ ስትሰጡ እንደቆረጣችሁ፣ ለፈቃዱ እንደጨከናችሁ፣ እግዚአብሔር ሰጪ እንደሆነ፣ እግዚአብሔር የሚባርክ እንደሆነ፣ እግዚአብሔር የሚጎበኝ እንደሆነ በዛው አምናችሁ ነው የምትኖሩት። የዛኔ በእናንተ ትውልድ ይባረካል። የዛኔ እግዚአብሔር በእናንተ ብዙዎችን ያጽናናል። አሜን። ዋና ነገር ለእግዚአብሔር ይሰጣል። ሐና ሰጠችው ለእግዚአብሔር ሰጠች። የሚገርም ነገር ነው። ሳሙኤልም ይላል መጽሐፍ ቅዱስ በኤሊ ፊት እግዚአብሔርን ያገለግል ነበር ይላል። ሃሌሉያ! አገልግሎት ማለት በሰው ፊት እግዚአብሔርን እናገለግላለን። ደስ የሚያሰኘውን አገልግሎት እናገለግላለን። ሃሌሉያ! ዛሬ ቀኝ እጆቻችሁን ከፍ አድርጎ እግዚአብሔርን ማገልገል ወንድሞቼ፣ እናቶቼ እድል ነው። እግዚአብሔርን ማገልገል መስበክ ብቻ አይደለም። እግዚአብሔርን ማገልገል መድረክ ላይ ቆሞ መናገር መስበክ ብቻ አይደለም። እግዚአብሔርን ማገልገል ማስተማር ብቻ አይደለም። በተለያየ መንፈስ ቅዱስ በእናንተ ውስጥ ባስቀመጠው ጸጋ መሰረት በተለያየ ጸጋ ታገለግላላችሁ። አንዳንዶች በመስጠት፣ አንዳንዶች በመምከር፣ አንዳንዶች በጎ በማድረግ በተለያየ መንገድ እግዚአብሔርን ታገለግላላችሁ። ዛሬ ጸጋ ይጨመርላችሁ። በእናንተ ውስጥ መንፈስ ቅዱስ የእናንተን ስጦታ የእናንተን ጸጋ አሁን እንዲያቀጣጥለው በኢየሱስ ስም ጸለይኩ። አሁን መነሳሳት እንዲሆንላችሁ ለአገልግሎት እንድትተጉ በኢየሱስ ስም ጸለይኩኝ። አሜን። እግዚአብሔርን ያምናለሁ። ይህም መልእክት እየሰማችሁ እግዚአብሔር በዚህ ዘመን ገንዘብ አድርጎ ይመነዝራችኋል። አሜን። ይመነዝራችኋል። ለብዙ ትውልድ እንድትተርፉ እግዚአብሔር እንደ ገንዘቡ ይመንዝራችሁ። አሜን አሜን። እግዚአብሔር የተባረከ ይሁን። መጽሐፍ ቅዱስ ሲናገር በአንደኛ ሳሙኤል ምዕራፍ 3 ያለው ቃል በጣም ይገርመኛል። ሳሙኤል ገና በእግዚአብሔር ፊት የሚያገለግልበት ጊዜ ነው። ሳሙኤል ገና ታዳጊ የነበረበት ጊዜ ነው። ሳሙኤል የእግዚአብሔርን ድምፅ ያልሰማበት፣ ነገር ግን እዚች ጋር ደግሞ ገና የእግዚአብሔርን ድምፅ እንደ አዲስ የሚለማመድበት፣ ድምፁን ወደሱ ሲመጣ እግዚአብሔር የለየው ሰዓት ነው። የዛን ሰዓት አስደናቂ ሰዓት ነው። አላውቅም ይህንን መልእክት እየተካፈላችሁ አንዳንዶች እግዚአብሔር ለጠራችሁ ዓላማ ትለያላችሁ። እግዚአብሔር አምላክ ዋጋ ከምትከፍሉበት ፍሬ አልባ ከሆናችሁበት ነገር ያወጣችሁና ፍሬያማ ወደምትሆኑበት እልውና ወዳለበት አብሮት ወዳለበት ያስገባችኋል። አሜን። ወንዶችና ሴቶች እግዚአብሔር ዛሬ በእናንተ ይጠቀማል።
አሜን አሜን። እግዚአብሔር በአንቺ በአንቺ ይጠቀማል። በአንተ ይጠቀማል። እግዚአብሔር አምላኬ ከመባከን ህይወት፣ ፍሬ አልባ ከሆነ ህይወት፣ እግዚአብሔር ከሌለበት ህይወት ወጥታችሁ እግዚአብሔር ባለበት፣ ክብሩ ባለበት፣ ሕልውናው ባለበት በዛ በኢየሱስ ስም ትኖራላችሁ። በዛ ዘመናችሁ ይቀጥላል፣ እድሜያችሁ ይቀጥላል፣ ልምላሜ ይሆናል። አሜን ትላላችሁ። እግዚአብሔር ይባረክ። አንደኛ ሳሙኤል ምዕራፍ 3 ቁጥር 1 ጀምሮ እንዲህ ይላል፣ ብላቴናውም ሳሙኤል በዔሊ ፊት እግዚአብሔርን ያገለግል ነበረ። በዚያም ዘመን የእግዚአብሔር ቃል ብርቅ ነበር። ተመልከቱ፣ ዘመን ጊዜ ሁሉን የፈጠረ እግዚአብሔር በዛ ዘመን አይናገርም ነበር። የእግዚአብሔር ቃል ብርቅ ነበር። ተመልከቱ ምን ያህል ህዝቡ ያለ እግዚአብሔር ቃል ያለ እግዚአብሔር ድምፅ እንደጠወለጉ ተመልከቱ። አያችሁ ምን ያህል ባዶ እንደሆኑ ተመልከቱ። ወንድሞቼ እናቶቼ፣ ይህንን መልእክት የምትሰሙ ያለ እግዚአብሔር ቃል ህይወታችሁ ይጠወልጋል። ያለ እግዚአብሔር ቃል ፍሬያማ አትሆኑም። ያለ እግዚአብሔር ቃል ስኬታማ አትሆኑም። ያለ እግዚአብሔር ቃል ደስተኞች አትሆኑም። ያለ እግዚአብሔር ቃል ጤነኞች አትሆኑም። ቃሉ ብርቅ ከሆነ፣ ቃሉ የማይገለጥ ከሆነ፣ የእግዚአብሔርን ድምፅ የማትሰሙ ከሆነ፣ ይሄ ቃል ወደ እናንተ የማይደርስ ከሆነ ፍሬ አልባ የሆናችሁ ነው። ዛሬ እኔ አምናለሁ በአንቺ ዘመን፣ በአንተ ዘመን ይሄ የእግዚአብሔር ቃል ይገለጣል። አሜን። እግዚአብሔር በእናንተ አልፎ ብዙዎችን ይጎበኛል። አሜን። የሳቱ እንኳን እግዚአብሔር ይመልሳል በቃሉ። የደከሙትን እግዚአብሔር ያበረታል። የወደቁትን እግዚአብሔር ያነሳል በቃሉ። አሜን አሜን አሜን። ሃሌሉያ። የደከመውን እደግፍ ዘንድ የተማረ ምላስ ሰጥቶኛል እንዳለ ዛሬ እግዚአብሔር አንደበታችሁን በቃሉ ይምላው። አሜን። እግዚአብሔር ይባረክ። ከዛ እንዲህ ብሎ ይናገራል ቃሉ። በዚያም ዘመን እንዲሆነ የዔሊ ዓይኖች ማየት እስኪሳናቸው ድረስ መፍሰስ ጀምረው ነበር። ዔሊም በስፍራው ተኝቶ ሳለ የእግዚአብሔር መብራት ገና ሳይጠፋ ሳሙኤል የእግዚአብሔርን ታቦት ባለበት በእግዚአብሔር መቅደስ ተኝቶ ሳለ እግዚአብሔር ሳሙኤልን ጠራው። ማን? እግዚአብሔር ሳሙኤልን ምን አለው? ጠራው። እርሱም እነሆኝ አለ። ወደ ዔሊም ሮጠ። እነሆኝ ጠራኸኝን አለው። እርሱም አልጠራውም፣ ተመልሰ ተኛ አለው። ሄዶም ተኛ። እግዚአብሔርም ደግሞ ሳሙኤል ሆይ ብሎ ጠራው። ሳሙኤልም ተነስቶ ወደ ዔሊ ሄደና እነሆኝ ጠራኸኝን? እርሱም ልጄ ሆይ አልጠራውም፣ ተመልሰ ተኛ ብሎ መለሰ። ሳሙኤል ግን ገና እግዚአብሔርን አላወቀም ነበር። የእግዚአብሔርም ቃል ገና አልተገለጠለትም ነበር። እግዚአብሔርም ሳሙኤልን እንደገና 3ኛ ጊዜ ጠራው። እርሱም ተነስቶ ወደ ዔሊ ሄደና እነሆኝ ጠራኸኝን አለ። ዔሊም እግዚአብሔር ብላቴናውን እንደጠራው አስተዋለ። ዔሊም ሳሙኤልን ሄደ ተኛ፣ ቢጠራ አቤቱ ባሪያ ይሰማልና ተናገር በል አለው። ሳሙኤልም ሄዶ በስፍራው ተኛ። እግዚአብሔርም መጥቶ ቆመ። እንደ ቀድሞም ሳሙኤል ሳሙኤል ብሎ ጠራው። ሳሙኤልም ባሪያ ይሰማልና ተናገር አለ። እግዚአብሔርም አለው እነሆ የሰማውን ሁሉ 2 ጆሮቹን ጭው የሚያደርግ አንድ ነገር በእስራኤል ላይ አደርጋለሁ አለ። እግዚአብሔር አምላክ ሳሙኤልን ጠራው። ለምኑ? እንዲያገለግለው። ብርቅ በነበረበት ሰዓት፣ የእግዚአብሔር ቃል በማይገለጥበት ሰዓት፣ ዝግ በሆነበት ጊዜ እግዚአብሔር አምላክ ሳሙኤልን ምን አለው? ጠራው። ይሄ የከበረ ጥሪ ነው። ሃሌሉያ። እግዚአብሔር አምላክ የከበረ ጥሪ ለእኔና ለእናንተ በክርስቶስ ኢየሱስ ጠርቶናል። አሁንም ደግሞ ቃሉን ለሚሰሙ ሁሉ እሱ ይጠራል። እናንተ ደካሞች ሸክም የከበዳችሁ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ ይላል ኢየሱስ። አሁንም ይጣራል ኢየሱስ። ኑ
እኔ ነኝ የማሳርፋችሁ፣ ኑ የዘላለም ሕይወት የምሰጥ እኔ ነኝ፣ ኑ ሕይወት የምሰጣችሁ እኔ ነኝ። እናንተ ደካሞች ሸክም የከበዳችሁ ሁሉ ወደ እኔ ኑ፣ እኔም አሳርፋችኋለሁ ይላል ኢየሱስ። የዘላለምን ሕይወት ሊሰጣችሁ ይፈልጋል። ከጨለማ ከድቅድቅ ጨለማ ሊያወጣችሁ ይፈልጋል። ወደሚደነቅ ብርሃን ሊጠራችሁ ይፈልጋል። ከዘላለም ሞት ወደ ዘላለም ሕይወት እንድትገቡ ይፈልጋል። ጌታ ኢየሱስ እንዲህ ይላችኋል፣ መንገድና እውነት ሕይወትም እኔ ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ይላል። ወደ እርሱ የሚጣራው የከበረ ጥሪ ነው። በእርሱ የሚያምን ሁሉ የዘላለም ሕይወት አለው። በክርስቶስ ኢየሱስ ስታምኑ የዘላለም ሕይወት አላችሁ። ይህ የከበረ ጥሪ ነው። በዚህ የከበረ ጥሪ ውስጥ ሕይወታችሁ ከጨለማ፣ ከሰይጣን፣ ከዲያብሎስ፣ ከዘላለም ፍርድ ያመልጣል። አሜን አሜን። በዚህ ዘመን እኔ ይገርመኛል፣ እግዚአብሔር አምላክ ቃሉ ባልተገለጠበት ዘመን ለሳሙኤል ተገለጠ። ሳሙኤል ሳሙኤል ብሎ ጠራው። እነሆ ባሪያ ይሰማል፣ ተናገር አለ። ጆሮን ጭው የሚያደርግ ነገር በእስራኤል ላይ አደርጋለሁ ብሎ እግዚአብሔር በኤሊ ቤት ላይ ሊያደርግ ያለውን ነገር ተናገረው። በጣም ከባድ በጣም አስቸጋሪ የሆነ ነገር እግዚአብሔር ለሳሙኤል ሲነግረው፣ እግዚአብሔር አምላክ ደግሞ በሳሙኤል ተጠቅሞ ለኤሊ ሲነግረው ታያላችሁ። ኤሊም ሲሰማ እግዚአብሔር የወደደውን ያድርጋል። ተመልከቱ፣ ፊናንስና ፊናንስ የኤሊ ልጆች ናቸው። በእግዚአብሔር መቅደስ ውስጥ የማይገባውን ነገር ያደርጉ ነበር። እግዚአብሔር የዛኔ በሐሳባቸው ያልተስማማ አብሯቸው ቢኖርም አብሯቸው ግን አመፅን የማያደርግ አብሯቸው በመቅደስ ቢሆንም አብሯቸው በመቅደስ ቢያሳልፍም ነገር ግን አብሯቸው ግን ይሄንን ክፉ ነገር የማይፈጽም ታማኝ አገልጋይ ሳሙኤል ነበር። ዛሬ ምን ያምናለው? እግዚአብሔር የታመናችሁ እግዚአብሔርን ጸንታችሁ የጠበቃችሁ እናንተ እግዚአብሔር በእናንተ ይጠቀማል። እግዚአብሔር በእናንተ ትውልድን ይባርካል። እግዚአብሔር በእናንተ የተጨነቁትን ነፃ ያወጣል። አሜን። ይሄ የከበረ ጥሪ ለአንቺ ነው፣ ለአንተ ነው። እግዚአብሔር ይፈልጋቸዋል። እንደ ሳሙኤል እየጠራችሁ ያላችሁ እንዴት ነው የጠራኝ ልትሉ ትችላላችሁ። ይሄ መልእክት ወደ አንቺ ደረሰ ማለት የእግዚአብሔር ፕሮግራም አንቺ ውስጥ አለ ማለት ነው። የእግዚአብሔር ፕሮግራም አንተ ውስጥ አለ ማለት ነው። ወንድሞች ይህንን መልእክት የምትሰሙ ዛሬ እድለኞች ናቸው። ምክንያቱም የእግዚአብሔር ጥሪ እናንተ ላይ ስላለ ነው እየሰማችሁ ያላችሁ። ንቁ። በምንም አይነት ነገር ውስጥ ብትሆኑ አሁን ንቁ። ልቀቀኝ ብላችሁ ካላችሁበት ከማይመች እግዚአብሔር ከሌለበት ነገር ወጥታችሁ እግዚአብሔር ወደሚታይበት ነገር መቅረብ አለባችሁ። ምክንያቱም እግዚአብሔር በእናንተ ትልልቅ ስራ ይሰራል። እግዚአብሔር በአንተ ትልልቅ ስራ ይሰራል። አሜን። በሳሙኤል ህይወት ትልልቅ ስራ ሰርተዋል። ዛሬም በአንተ ህይወት ይሰራል። ዛሬም በአንቺ ህይወት ይሰራል። ዛሬም በእያንዳንዳችን ላይ ይሰራል። አሜን። እናንተ ኃያላን ናችሁ። እግዚአብሔር ለጠራችሁ እንጂ እግዚአብሔር ላልጠራችሁ አትኖሩም። በምህረቱ ይደግፋችኋል፣ ያበረታችኋል፣ ጸጋው ያግዛችኋል፣ አቅም ይሆናችኋል። እግዚአብሔር ብርታት ይሆናችኋል። እግዚአብሔር እንደገና ያነሳችኋል። እግዚአብሔር ለትውልድ በረከት ያደርጋችኋል። አሜን አሜን። ይህንን ቃል እየሰማችሁ በኢየሱስ መንፈስ ቅዱስ በእናንተ ላይ ይምጣ። መታደስ የሆነላችሁ አሮጌ ነገር ከህይወታችሁ ላይ ይውለቅ። እጁ በእናንተ ላይ ይምጣ። መንፈስ ቅዱስ እንደ ሌላ ሰው አድርጎ ይለወጣችሁ። ኃይላችሁ ይታደስ። መበርታት ይሆንላችሁ። መንፈስ ቅዱስ በእናንተ ላይ በክብር እንዲገለጥ ጸለይኩ። አሜን። አምናለሁ። ትልልቅ ነገር በእናንተ ህይወት ይሆናል። እግዚአብሔርን ሙሉ በሙሉ በመሰጠት ያገለግል ነበር ሳሙኤል። እግዚአብሔርን በመሰጠት ተመልከቱ። አምጥታና ሰጠች። ሌሊ እግዚአብሔርን እንዲያገለግል ሰጠች። ከዛ ጊዜ ጀምሮ እግዚአብሔርን በሙሉ መሰጠት ያገለግል ነበር ሳሙኤል። ሃሌሉያ። እግዚአብሔርን ሙሉ በሙሉ በመሰጠት ማገልገል ወገኖቼ ክብር ነው፣ ደስታ ነው። እግዚአብሔርን እንደማገልገል ሃሌሉያ ያለ ደስታ የለም። መጽሐፍ ቅዱስ በአንደኛ ሳሙኤል ምዕራፍ 1 ቁጥር 24 ላይ እንዲህ ሲናገር ጡትን በተወ ጊዜ ከእርሷም ጋር እርሱንና
አንድ የ3 ዓመት ወይፈን፣ አንድ የኢፍ መስፈሪያ ዱቄት፣ አንድም አቁማዳ የወይን ጠጅ ይዛ ወደ ሲሎ ወደ እግዚአብሔር ቤት አመጣችው። ሕፃኑም ገና ታናሽ ነበር። ወይፈኑንም አረዱ፣ ሕፃኑንም ወደ ኤሊ አመጡት ይላል። እግዚአብሔር ይባረክ። ከዛ በኋላ እንዲህ ይላል፣ ወረድ ደግሞ ስትሉ እግዚአብሔር የለመንኩትን ልመኔ ሰጥቶኛል፣ እኔም ደግሞ ለእግዚአብሔር ሰጠዋለሁ። ዕድሜው ሙሉ ለእግዚአብሔር የተሰጠ ይሆናል። ሳሙኤል ዕድሜው ሙሉ ለእግዚአብሔር የተሰጠ ነው። እግዚአብሔር ይባረክ። ሙሉ ሃሌሉያ ለእግዚአብሔር የተሰጠ ሰው ነው። በእግዚአብሔር ፊት የሚያገለግል ሰው ነው። ሳሙኤል በእግዚአብሔር ፊት ምን የሚል ሰው ነው? የሚያገለግል ሰው ነው። መጽሐፍ ቅዱስ ሲናገር እንዲሁ አንደኛ ሳሙኤል ምዕራፍ 2 ቁጥር 11 ላይ ሲናገር እልቃናም ወደ ቤቱ ወደ አርማቴም ሄደ፣ ብላቴናውም በካህኑ በኤሊ ፊት እግዚአብሔርን ያገለግል ነበር። ማንን ያገለግል ነበር? እግዚአብሔርን ያገለግል ነበር። በእግዚአብሔርን የሚያገለግል ሰው ነው። በኤሊ ፊት በካህኑ በኤሊ ፊት ማንን ያገለግል ነበር? እግዚአብሔርን ያገለግል ነበር። ወንድሞቼ፣ እናቶቼ፣ በተለያየ አንዳንዶች ነጋዴ ልትሆኑ ትችላላችሁ። እግዚአብሔርን እያገለገላችሁ ነው። ታማኝ ሆናችሁ ስትሰሩ እግዚአብሔርን እያገለገላችሁ ነው። አንዳንዶች አስተማሪ፣ አንዳንዶች ዶክተር፣ አንዳንዶች ፖለቲከኞች፣ አንዳንዶች ወታደሮች፣ በተለያየ መንገድ እግዚአብሔርን እያገለገላችሁ ነው። ታማኝ ሆናችሁ በተሰጣችሁ ፊት፣ በአለቆቻችሁ ፊት ታማኝ ሆናችሁ ስትሰሩ እግዚአብሔርን እያገለገላችሁ ነው። እግዚአብሔር በእናንተ ይከብራል። እግዚአብሔር በእናንተ የጀመረው ስራ ይቀጥላል። እግዚአብሔር በእናንተ ሕይወት የጀመረው ታላቅ ነገር ይፈጸማል። ወንዶችና ሴቶች፣ የእግዚአብሔር ልጆች፣ እናንተ ኃያላኖች፣ እግዚአብሔር በእናንተ ትልልቅ ስራ ይሰራል። ይሄ ቃል አሜን ብላችሁ ሰዱ። ምክንያቱም ምን መሰላችሁ? በእናንተ ሕይወት ሊሰራ ያለው ትልቅ ነገር አለ። እግዚአብሔር ሊያደርግ ያለው መልካም ነገር አለ። ስለዚህ ተዘጋጁ። እግዚአብሔር ይባረክ። የእግዚአብሔር ድምፅ ወደ ሳሙኤል እንደመጣ ታያላችሁ። በቃሉ አይገለጥም ነበር እስከዛ ዘመን ድረስ፣ እስከዛ ጊዜ ድረስ። ከዛስ አንደኛ ሳሙኤል ምዕራፍ 3 ቁጥር ከ1 እስከ 10 ስታዩ የእግዚአብሔር ድምፅ ወደ ሳሙኤል እንደመጣ፣ ከዛ በኋላ ከ10 እስከ 18 ስታዩ ደግሞ የእግዚአብሔር ፍርድ በኤሊ ቤት ላይ ሊሆን እንዳለው ደግሞ ሲናገረው ታያላችሁ። የእግዚአብሔር ቃል ድምፅ ነው። እግዚአብሔር የተባረከ ይሁን። ስለዚህ ወደ እናንተ መጥተዋል። ሊጠራችሁ፣ ለአገልግሎት ሊለያችሁ፣ ሊያበረታችሁ፣ ፍሬያማ ሊያረጋችሁ፣ እግዚአብሔር ከሌለበት ስፍራ ወጣችሁ እግዚአብሔር ወዳለበት ነገር እንድትመጡ፣ የደከማችሁ፣ በንስሐ የወደቃችሁ፣ በንስሐ የሳታችሁ፣ በንስሐ ተመልሳችሁ ወደ እግዚአብሔር ሐሳብና ፈቃድ እንድትመጡ አሁን ጊዜው ነው። እግዚአብሔር በአንተ ትልቅ ስራ ይሰራል። ስለዚህ ገንዘቡ አድርጎ ይመነዝራችኋል። አሁን ሰዓቱ ነው። ተዘጋጁ፣ ንቁ። እግዚአብሔር በእናንተ ትውልድን ይታደጋል። አሜን። ወደ 1.3 ቢሊዮን የሚሆን የአፍሪካ ህዝብ በእናንተ ያመልጣል። የዓለም ህዝብ ወደ 78 ቢሊዮን የሚሆን ህዝብ እግዚአብሔር በእናንተ ያስመልጣል። ትውልድን በእናንተ ይባርካል። ትውልድን በእናንተ ያስመልጣል። ከጨለማ ከሰይጣን እስራት ከአጋንንት እስራት እግዚአብሔር ትውልድን በእናንተ ያስመልጣል ወደ ዘላለም ህይወት። አሜን። በክርስቶስ ኢየሱስ የተሰራላቸውን አምነው ትውልድ ይድናሉ። እንዲሁም ደግሞ በርታችሁ እግዚአብሔርን በማምለክ በምትሰሩበት ነገር ትጉዎች ሆናችሁ ትገለጣላችሁ። እግዚአብሔር ዛሬ በእናንተ ይሰራል። ነቀፌታውን እያስወገደ፣ በሽታን እየነቀለ፣ ርግማንን እየሰበረ፣ የሰይጣንን አዋጅ እያፈረሰ እግዚአብሔር አምላክ ለትውልድ በረከት ያደርጋቸዋል። ካመናችሁ አሜን፣ ሃሌሉያ። ሆነ በኢየሱስ ስም። እግዚአብሔር ይባረክ። መጽሐፍ ቅዱስ አሁንም ሲናገር ካያችሁ እግዚአብሔር ከሳሙኤል ጋር ነበር ይላል። እግዚአብሔር የጠራው ሰው እግዚአብሔር አብሮት ይሆናል። እግዚአብሔር ከማን ጋር ነበር? ከሳሙኤል ጋር ነበር። መጽሐፍ ቅዱሳችሁን በደንብ ማየት ትችላላችሁ። ከ19 እስከ 21 ስታዩ እግዚአብሔር ከእርሱ ጋር ነበር ብሎ ይናገራል። አንደኛ ሳሙኤል ምዕራፍ 3 ላይ ስትመለከቱ እንዲህ ብሎ ይናገራል። ሳሙኤልም አደገ፣ እግዚአብሔርም ከእርሱ ጋር ነበር። እግዚአብሔር የጠራሽ እግዚአብሔር ከአንቺ ጋር ነው። የጠራህ እግዚአብሔር ከአንተ ጋር ነው። እየሰራችሁ ከእናንተ ጋር ነው። እያገለገላችሁ ከእናንተ ጋር ነው። አሜን። እየተማራችሁ ከእናንተ ጋር ነው። እያስተማራችሁ ከእናንተ ጋር ነው። ስራችሁን እየሰራችሁ ከእናንተ ጋር ነው። በቤት ውስጥ እግዚአብሔር ከእናንተ ጋር ነው። ስትጸልይ እግዚአብሔር ከእናንተ ጋር ነው። እግዚአብሔር ለትውልድ በረከት
ያደርጋቸዋል። አሜን። እግዚአብሔር ከእናንተ ጋር ነው። እግዚአብሔር የተባረከ ይሁን። ዛሬም አማኞች እያንዳንዳችን ለእግዚአብሔር ፈቃድ እየታዘዝን እንኑር። ከፍርድ፣ ከአመፅ፣ ከክፋት ማለት እግዚአብሔር ሊያመጣው ካለው ነገር እንድናለን። ሰይጣን በህይወታችን ካቀደው ነገር እናመልጣለን። ለእግዚአብሔር ፈቃድ እየታዘዝን እንኑር። እግዚአብሔር ታላቅ ነገር ያደርጋል። ሳሙኤል እግዚአብሔር አምላክ በቃሉ ይናገረው ነበር። የአንደበቱን ቃል እግዚአብሔር ያጸና ነበር። ትውልድ በሱ ይባረክ ነበር። መጽሐፍ ቅዱስ ሲናገር እግዚአብሔርም ከእርሱ ጋር ነበር፣ ከቃሉም አንዳች በምድር ላይ አይወድቅም ነበር። ተመልከቱ፣ ከቃሉ በምድር ላይ አንዳች አይወድቅም ነበር ማለት የሚናገረው የእግዚአብሔር ቃል የእግዚአብሔር ድምፅ ስለሆነ ይፈጸም ነበር ማለት ነው። እግዚአብሔርም ዛሬም ባንቺ፣ ዛሬም ባንተ፣ ዛሬም በእኔ፣ ዛሬም በእያንዳንዳችን ታላላቅ ነገሮች ይሰራል። ታላላቅ ነገር ይናገራል፣ ይፈጽማል። ያለውን እግዚአብሔር ይፈጽማል። እግዚአብሔር አምላክ ሲጠራችሁ ሊያከብራችሁ ነው። እግዚአብሔር አምላክ ሲጠራችሁ ለትውልድ በረከት ሊያደርጋችሁ ነው። እግዚአብሔር የተባረከ ይሁን። በጣም እኔ ከሳሙኤል ሕይወት በጣም የተደነኩበት ሐሳብ አንድ ጊዜ ትዝ ይላችኋል። ሳኦል ዳዊትን ሊገድል በመጣ ሰዓት በነባት ዘራማ የነቢያት ልጆች ሳሙኤልም እንዲሁ ደግሞ በሚጸልዩበት እልውና ባለበት ስፍራ ወታደሮችን ልኮ ዳዊትን ለማስያዝ ሲሄድ የመጡት ወታደሮች እንኳን በነባት ዘራማ የተገለጠው የእግዚአብሔር እልውና ትንቢት እንዲናገሩ አደረጋቸው። የሚገርም ነው። ሌሎችም ሲመጡ እነሱም በዛ መንፈስ ውስጥ እያዙ ነበር። ሳኦልም ሲመጣ በዛው መንፈስ ውስጥ በልከኝነት በቁጣ የመጣ የነበረው ሳኦል ትንቢትን ይናገር ነበር። ተመልከቱ፣ እግዚአብሔር አምላክ በሳሙኤል ተጠቅሞ ምድሪቱን ባርኳል። ምድርን የምትለውጡበት ለትውልድ በረከት የምትሆኑበት የእግዚአብሔር ሕልውና ዛሬ በእያንዳንዳችን ላይ፣ በአንቺ ላይ፣ በአንተ ላይ ይገለጥ። አሜን። በኢየሱስ ስም ይገለጥ። አመፀኛውን የሚቀይር የእግዚአብሔር ሕልውና፣ ክፉን የሚቀይር የእግዚአብሔር ሕልውና ሃሌሉያ። ዛሬ አምናለሁ፣ ጸልያለሁ በእናንተ ላይ ይሄ ሕልውና ኃይል በኢየሱስ ስም ይገለጥ። አሜን። ጸልያለን። ጌታ ይባረክ። ለመጨረሻ የሚገርማችሁ ሳሙኤል በጣም ከሚገርመኝ አንዱ ሳሙኤል የነቢያትን ትምህርት ቤት የጀመረው ለመጀመሪያ ጊዜ ሳሙኤል ነው። የነቢያትን ትምህርት ቤት የጀመረው ሳሙኤል ነው፣ ያቋቋመው ሳሙኤል ነው። አንደኛ ሳሙኤል ምዕራፍ 19 ከ18 እስከ 20 ማየት ትችላላችሁ። ሁለተኛ ነገሥት ምዕራፍ 2 እስከ 3 ድረስ ምዕራፍ 2 ቁጥር 3 ድረስ ማየት ትችላላችሁ። እንዲሁም ደግሞ ልክ የነቢያት ትምህርት ቤት በኤልሳና በኤልያስ ዘመን የምናየው ነገር እንደሆነ እናያለን። እንደቀጠለ ደግሞ በዛም ዘመን በስፋት እንደቀጠለ እናያለን። ዛሬ መልእክታችሁ ይሄ ነው። ሰፊ ሀሳብ ነው፣ ግን ደግሞ እግዚአብሔር አምላክ በእናንተ ሕይወት የከበረን ጥሪ አድርጓል። በሳሙኤል ሕይወት ትልልቅ ነገር ሆኗል። ለእግዚአብሔር ፈቃድ የታዘዘ ሰው ነው። ምናልባት ይህንን መልእክት እየሰማችሁኝ ያላችሁ ጌታ በእናንተ ውስጥ ትልቅ ነገር ሊያደርግ ስለፈለገ ነው። በአንተ ውስጥ፣ በአንቺ ውስጥ፣ በእኔ ውስጥ፣ በእያንዳንዳችን ውስጥ ትልቅ ነገር ሊሰራ ይፈልጋል። ስለዚህ ንቁ ዛሬ። ስለዚህ በርትታችሁ ተነሱ። እግዚአብሔር ምድሪቱን ከእናንተ የተነሳ ይባረካል። ትውልድን እግዚአብሔር ይባረካል። ቤተሰባችሁን ይባረካል። ያላችሁበትን ምድር ይባረካል። ሕልውናው በኃይል ይገለጣል። ወደ ዓለም ሁሉ ሄዱ፣ ወንጌልን ለፍጥረት ሁሉ ሰበኩ እንደሚል ወደ ዓለም ሁሉ ሄዳችሁ ለትውልድ ሁሉ ይህንን ወንጌል በመንፈስ ቅዱስ ኃይል ትናገራላችሁ። ትውልድ ይድናል። የምትናገሩት ቃል ሃሌሉያ ፍሬያማ ይሆናል። አሜን። ዛሬ ለእናንተ ጥሪ ነው። በተለያየ ስፍራ ያላችሁ፣ በተለያየ ቦታ ያላችሁ
ሳሙኤልን እግዚአብሔር ጠርቷል። ሳሙኤል በእግዚአብሔር ፊት ያገለግል ነበር። ሳሙኤል ድምፁን ሰምቷል። እግዚአብሔር አምላክ በሕልውናው ክፉ የተባለውን ኃይለኞች የተባለውን ለቁጣ ለአመፅ የመጡትን ለመግደል የመጡትን በሕልውና ውስጥ ሲሆኑ ተለውጠዋል። እግዚአብሔር ሕልውናው በእናንተ ይገልጣል። ኃይለኞችን የሚያንበረክክ የእግዚአብሔር ክብር በእናንተ ላይ ይገለጣል። እግዚአብሔር በሳሙኤል ዘመን ታላላቅ ነገሮች አድርገዋል። አሁን ደግሞ ተረኞች ናችሁ። አሁን ተረኛ ሆነ፣ ተረኛ ነሽ፣ ተረኛ ነኝ፣ ተረኛ ናችሁ፣ ኃያላኖች ናችሁ። ሃሌሉያ! እናንተ የኢየሱስ ክርስቶስ ኃያላን ትውልዶች ናችሁ። ለትውልድ በረከት ናችሁ። እግዚአብሔር ትውልድን በእናንተ ይባርካል። እግዚአብሔር የተጨነቁትን በእናንተ ነፃ ያወጣል። እግዚአብሔር ያዘኑትን በእናንተ ያጽናል። ምናልባት እንኳን አሁን እናንተ በተለያየ እስራት ውስጥ፣ በተለያየ ጭንቅ ውስጥ፣ በተለያየ ነገር ውስጥ ልትሆኑ ትችላላችሁ። እንጸልያለን። እግዚአብሔር እንደሚገባችሁ ትኖሩ ዘንድ ሕልውናውን በእናንተ ላይ ያደርጋል። መንፈስ ቅዱስ በእናንተ ላይ ይመጣል። አምናችሁ ይህንን ጸሎት አብራችሁን ጸልዩ። ሃሌሉያ! እጆቻችሁን አምናችሁ ከፍ አድርጉ። መንፈስ ቅዱስ ዛሬ ይህንን መልእክት የሚሰሙ በመላው ዓለም ላይ ያሉ እህቶች፣ ወንድሞች፣ እናቶች፣ አባቶች፣ ልጆች ሕልውና ያገኛቸው፣ አብሮነት ያገኛቸው። አሁን ሳሙኤል ለዛ ጥሪ ተጠርቶ እግዚአብሔር እንደተጠቀምክበት ቅዱሳን ወንድሞቼ እናቶቼን እንድትጠቀምባቸው ጸለይኩኝ። ፊናንስ ስርዓት በጣሱ ጊዜ፣ ለቃል ባልታዘዙ ጊዜ፣ ፈቃድን በጣሱ ጊዜ ሳሙኤል ፈቃድን ይፈጽም እንደነበረ ኃያላኖች ፈቃድን የሚፈጽሙ እንዲነሱ ጸለይኩኝ። የመንፈስ ቅዱስ ኃይል በእናንተ ላይ ይምጣ። በኢየሱስ ስም ሕልውናው በእናንተ ላይ ይምጣ። በመንፈስ ቅዱስ ኃይል መቀባት ይሆንላችሁ፣ መነሳት ይሆንላችሁ፣ መለወጥ ይሆንላችሁ፣ ማደግ ይሆንላችሁ። አይኖቻችሁ ይከፈት። የጥበብና የመገለጥ መንፈስ በእናንተ ላይ ይምጣ። የትንሣኤ ኃይል በእናንተ ላይ ይምጣ። መንፈስ ቅዱስ ዛሬ በእናንተ ሕይወት በኃይል ይገለጥ፣ በኃይል ይገለጥ። ሌላው በጣም ሳልዘነጋው ማልፎ ምን መሰላችሁ? የማላልፈው ነገር ሳሙኤል ለትውልድ የሚያለቅስ ሰው ነው። ለትውልድ ለመሪ የሚያለቅስ ሰው ነው። አይታችኋል። ሳኦል እንኳን በበደለ ጊዜ ስለ ሳኦል ያለቅስ ነበር። እግዚአብሔር ስለምን ታለቅሳለህ ስለሱ ሌላ ደግሞ አለ ብሎ እግዚአብሔር አምላክ ዳዊትን ሲያስነሳ ታያላችሁ። እግዚአብሔር አምላክ ለትውልድም ለመሪ ለትውልድ ለስልጣናት ለባለስልጣናት የምትጨነቁ የምታዝኑ የምትጸልዩ እግዚአብሔር ያደርጋችሁ። ለትውልድ የምትጸልዩ የምትቃተቱ ያደርጋችሁ። እነ ዳዊቶቹን እግዚአብሔር በእናንተ ያስነሳል። እግዚአብሔር አምላክ እናንተ ለትውልድ በረከት ያደርጋል። ሕልውናው በእናንተ ላይ ይምጣ። መንፈስ ቅዱስ በእናንተ ላይ ይምጣ። ኃይል ያገኛችሁ። አሁን መንፈስ ቅዱስ አሁን መንፈስ ቅዱስ ይለውጣል፣ ያድሳችሁ። በኢየሱስ ስም በሕይወታችሁ ላይ ታላቅ ነገር መሆን ይጀምር። እንግዳ ነገር መሆን ይጀምር። መደነቅ ይሆን። ሕልውናው በእናንተ ላይ ይምጣ። ይህ የከበረው ጥሪ በሕልውናው እንዲያከብራችሁ፣ ለዚህ ዓላማ እንድትኖሩ መንፈስ ቅዱስ በእናንተ ላይ እንዲመጣ በኢየሱስ ስም ጸለይኩ። አሁን መንፈስ ቅዱስ ይሙላችሁ። አሁን መነካት የሆነላችሁ፣ አሁን መዳሰስ የሆነላችሁ በኢየሱስ ስም እንደ ሌላ ሰው ሆናችሁ ተለውጣችሁ ለትውልድ በረከት እንድትሆኑ በኢየሱስ ስም ጸለይኩ። የትኛው ምስራት በጤና ያለ፣ በፋይናንስ ያለ፣ በአገልግሎት ያለ፣ በተለያየ መንገድ ያለ ስራት በሕይወታችሁ ላይ ያለ በኢየሱስ ስም ይቆረጥ። በኢየሱስ ስም ይቆረጥ። በኢየሱስ ስም ይቆረጥ። ፍጹም ጤንነት፣ ፍጹም በረከት፣ ፍጹም ደስታ በሕይወታችሁ ላይ ይሁን። መንፈስ ቅዱስ ከሚያስፈልጋችሁ በላይ በክብር እንዲገለጥላችሁ ጸለይኩ። ምሬት እንዲሰጣችሁ ጸለይኩ። ድምፁን እንድትሰሙ ጸለይኩ። በኢየሱስ ስም ነገሮቻችሁ ሁሉ እንዲቃናላችሁ ጸለይኩ። ፍሬያማ ሆናችሁ በክብር አሁን ከዚች ደቂቃ ጀምሮ እንድትቀጥሉ ጸለይኩ። እግዚአብሔር በእናንተ ሕይወት መስራት ጀምሯል። እግዚአብሔር በእኔ ሕይወት በሉ መስራት ጀምሯል በሉ። እግዚአብሔር በእናንተ ሕይወት መስራት ጀምሯል። እንግዳ ነገር ሆነዋል። መልካም ነገር ሆነዋል።
ድንቅ ነገር ሆኗል። በእናንተና በቤተሰቦቻችሁ ላይ እጁ መጥቷል። በህይወታችሁ ላይ እጁ መጥቷል። መደነቅ ሆኗል። መገረም ሆኗል። የእግዚአብሔር ክብር በእናንተ ላይ ሆኗል። በኢየሱስ ስም ተባረኩ። ክፉ ይመታ፣ ኃይለኛው ይታሰር፣ የጨለማ ስራ ይፍረስ። ከየትኛውም ካላችሁበት ነገር እንዳትወጡ ሊይዛችሁ ያለ የሚጎትት በኢየሱስ ስም ይቆረጥ። በኢየሱስ ስም ይቆረጥ። እጁ በእናንተ ላይ ነው። መንፈስ ቅዱስ ያበርታችሁ። ጌታ ሆይ እናመሰግንሃለን። ይህንም ባሪያ ስለረዳ አመሰግንሃለሁ። ኃያላን አድርገህ እኔንም ስለቀሰቀስ ስለቀባህ አመሰግንሃለሁ። ክብር ሁሉ ለአንተ ይሁን። ቀርቶ ያለውን ጊዜ ተረከብ። በጌታ በኢየሱስ ስም አሜን። እግዚአብሔር የተባረከ ይሁን። እኔ አምኛለሁ። ተጽናንታችኋል፣ ድናችኋል፣ ተፈውሳችኋል። የእግዚአብሔር በረከት በእናንተ ላይ መጥተዋል። ጌታ ኢየሱስ የተባረከ ይሁን። እግዚአብሔር ቃሉን ሲልቅ ይሄ ሁሉ ይሆናል። እግዚአብሔር የተባረከ ይሁን። ቃሉ መጥተዋል። ይሄ ሁሉ ሆኗል። ጌታ ድንቅ ነው። እግዚአብሔር ይባረክ። ይህ የከበረው ጥሪ ያከብራል። በሳሙኤል ሕይወት ላይ ታላቅ ነገር አድርጓል። በአንቺም ሕይወት ላይ ታላቅ ነገር ማድረግ ጀምሯል። በአንተም ሕይወት ላይ ታላቅ ነገር ማድረግ ጀምሯል። በእኔ ሕይወት ላይ ታላቅ ነገር ማድረግ ጀምረዋል። ጌታ ኢየሱስ የተባረከ ይሁን። ለምልሙልኝ፣ በብዙ ተባረኩ። አሁንም አብልጣችሁ ደግሞ ይሄ የከበረውን የእግዚአብሔርን ስራ በመስጠት በገንዘቦቻችሁ እንድታገለግሉ አበረታታችኋለሁ። የእግዚአብሔርን ስራ ስትሰሩ እግዚአብሔር ቤታችሁን፣ ህይወታችሁን፣ ጤንነታችሁን፣ ቤተሰቦቻችሁን ይባረካል። መንፈስ ቅዱስ በዚህ ሰዓት ልባችሁን በሞላው መጠን ስጡ። እዚህ ላይ አካውንት ነበር አለ። እዚህ ላይ በምታዩት ስልክ በመደወል እኔንን አገልግሎት ማገልገል እፈልጋለሁ፣ ይህንን አገልግሎት በገንዘቤ ማገዝ እፈልጋለሁ ብላችሁ ስጡ። ምክንያቱም ለካሜራ አለ፣ ለካሜራማን አለ፣ ለላይት አለ፣ ለብዙ ነገር ወጪ ታደርጋላችሁ። እግዚአብሔር እየረዳን ነው። ዩቲዩብ ላይ እንደዚህ ድንቅ የሆኑ መልእክቶች እየለቀቅን ያለ ነው። ስለዚህ በመስጠት በገንዘቦቻችሁ የእግዚአብሔርን ስራ ስሩ። እግዚአብሔር አምናለሁ ቤታችሁን፣ ህይወታችሁን ይባርካል። ደግሞም በብዙ እየጸለይኩላችሁ ነው። ለጸሎት ለምስክርነት እዚህ ላይ በምታዩት ስልክ ደውሉ። እግዚአብሔር ድንቅ ነገር ያደርጋል። ዘመናችሁ የተባረከ ይሁን። በብዙ ለምልሞ። ሰብስክራይብ፣ ላይክ፣ ሼር እንድታረጉ አበረታታችኋለሁ። እግዚአብሔር ድንቅ ነገር ያደርጋል። ወዳችኋለሁ። ሰላማችሁ ብዝት ይበል። ይሄ የከበረው ጥሪ በኢየሱስ ስም አክብሯቸዋል። ይቀጥላል። ቀጣይ ደግሞ እግዚአብሔር ከተጠቀመባቸው ሰዎች እንዲሁ ደግሞ በኃይል እንካፈላለን። እግዚአብሔር ድንቅ ነገር ያደርጋል። ወዳችኋለሁ። ሰብስክራይብ ማድረጋችሁን አትርሱ። ለሌሎች ወንድሞች ሼር አድርጉ። የእግዚአብሔርንም ስራ አብራችሁ በመስጠት እንድታግዙ የበረከቱም ተካፋዮች እንድትሆኑ ማበረታታችኋለሁ። ሰላማችሁ ይብዛ። ወንድማችሁ ነቢይ ሄኖክ ጌቱ ነበርኩኝ።